ኤርሜላ ባሏን ማመን አልቻለችም። አበደች አበደች አበደች። በጣም የሚያሳዝነው እውነት ለመናገር። ሰላም እንዴት ናችሁ? ደህና ናቸው ወይ? ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ሩታና አብርሃም እንዳያችሁት ተጋብተዋል። ተጋቡ እንበል? አዎ እና አርግዣለሁ ብላለች። እርጉዝ ናት። እውነት ከሆነ ይወጣል ይታያል። እና ሩታ የልጁ እናት ናት። እሱን ደግሞ የልጅ አባት ነው። ልጁን ለማየት ይሄዳል። ልጁን ለማየት መቼም ሩታን መገናኘቱ አይቀርም ከሩታ ጋር ማለት ነው። እና እሷ ደግሞ ኤፍሬምና ሩታ ፕራንክ ነው ያደረጉት ማለት ነው። አውቀው እንደዚህ ና ካሉት አይመጣም። እነሱ ደግሞ አብሮ ጊዜውን ለማሳለፍ ምናምን ጠሩት ማለት ነው። ችግር ተፈጥሯል ቤት ውስጥ እና ተብሎ ነው የተጠራ። ግን እሷ ግን እየተከታተለች ነው። አያችሁት? እየተከታተለች ነው ማለት ነው። እንደዚህ አይነት ትዳር ደግሞ መቼም ትዳር አይሆንም። በቃ ሚስት ባሏን የምትከታተል ከሆነ ባል ሚስቷን የሚከታተላት ከሆነ አይሆንም። እንደዚህ አይነት ትዳር አይሆንም ማለት ነው። ዝልቄታ የለውም። ዝም ብሎ ነው ማለት ነው። እና እሷም እየተከታተለች ነው። እየተከታተለች የት እንደሚሄድ እሷ ትከታተላለች። አያችሁ? እሱ መጥቶ እነሱ ጋር ሲገባ ከኋላ እየሮጠች ነው የመጣች ማለት ነው። እሳት ጎርሳ ነው የመጣችው። እንግዲህ ሁለተኛ ሚስት ሆኜ ሊቀመጥልህ ነው ባለችው። ማን ነው የተደረበ? እሱ አይደለች እንዴ? ቤተሰቦቿን ያዋረደችው መታ ሚስት ያለው ልጅ ያለው ወንድ ላይ የተንጠለጠለችው የተደረበችው ሁለተኛ ሚስት የሆነችው እኮ እሷ ናት። አይገርምም? እንደዚህ ስትናገር ግን ትንሽ አለፈረችም። ትንሽ ምላሷ ማለት ነው። በጣም ያሳዝናል። ቤተሰቦቿም በጣም እየተቆጡ በጣም ነው የተቀየሟት ማለት ነው። እሷ ግን እነሱን ትታ እሱን መረጠች ማለት ነው። ብትመርጥም እንደዚህ አይነት ትዳር እንደዚህ አይነት ኑሮ መቼም አይቀጥልም እንደዚህ ማለት ነው። በኋላ ማቋረጡ አይቀርም። ታያላችሁ መጨረሻቸውን ማለት ነው። ሁላችንም እናያለን መጨረሻቸው። እውነት ነው መናገር ማለት ነው። ግን ሩታ አሁን በአሁን ሰዓት ትታለች። ሁሉ ነገር ትታ ከሱ ጋር መመለስ ነው የፈለገችው ማለት ነው። በፊትም በንዴት እልህ ውስጥ ገብታ ነው የጋብቻ ወረቀት እንዲቀደድ ያደረገችው ማለት ነው። ታናዳ ነው። ሴቶቹ ሲደራረቡ ምናምን አንዷ ስትሄድ አንዷ ትመጣለች፣ አንዷ ስትሄድ አንዷ ትመጣለች። እና እሷም ለዛ ነው ተናዳ ወረቀቱ እንዲቀደድ ያደረገችው። ግን ልጅ መሀላቸው አለ። እሷም በአሁኑ ሰዓት ሌላ አልጀመረችም። ሌላ አዲስ ህይወት ምናምን አልጀመረችም ማለት ነው። እና ልጇን ይዛ ነው ያለችው። ጥረታቸው ምንድን ነው? እሱ ወደ እሷ እንዲመለስ ነው ማለት ነው። ግን እሱ ደግሞ ያው በተነጋገሩት ንግግር በቃ እንትናቸው ማለት ነው። እስር ቤት ስንት ጊዜ እስር ቤት አስገባች። ያን አይቶ በጣም ተናደውበታል። በጣም ስለተናደደ ደግሞ መጀመሪያ ሲጀመር የፍቺ ወረቀቱ ራሱ ማለት ነው ግድ ሲሆንበት እስር ቤት ስታስገባ ነው አማራጭ ሲያጥ ያን ወረቀት ራሱ ይቀደደለት እንጂ መጀመሪያ እሱ ከሷ መለየት አልፈለገም ነበረ ማለት ነው። ሩታ በገዛ እጇ ነው እንዲቀደድ ያደረገችው። አሁን ደግሞ በራሷ ተመልሳ እሱን ለራሴ ላርክ፣ ወደ እኔ ይመለስ፣ ልጁን አንድ ላይ ሆነን እናሳድገው የምትለው ደግሞ አሁን ሩታ ናት ማለት ነው። እሱ ደግሞ ከዛችኛው ጋር አሁን ፍቅር ጀምሯል። በቀላሉ አይመለስም እውነት ለመናገር ማለት ነው። እና በጣም ከባድ ነው።
አሁን እንግዲህ ቤት ተከራይተው አንድ ላይ መኖር ጀምረዋል። አንድ ላይ እየኖሩ ነው። ምክንያቱም ቀለበት አደረገለት። ከሱ ላይ ደግሞ እርጉስ ነኝ ብላ 1 ሳምንት ጠፍታ ነው 15 ቀን ጠፍታ ህዝቡን ሁሉ አባልታ ሰውን ሁሉ አጣልታ በኋላ ብቅ ብላ እርጉስ ነኝ ነፍሰ ጡር ነኝ ለዛ ነው የተደበኩት። እና ይደበቃል እንዴ? አይደበቅም እንዴ? ነፍሰ ጡር ሲሆኑ ይደበቃሉ እንዴ? የማይደበቅ ነገር የማይደበቅ ነገር እኮ ነው። እደብቃለሁ ብትል ራሱ እሱ በራሱ የሚታይ እውኝ የሚል ነገር ነው ማለት ነው። እሷ ግን በጣም ነው የምትገርመው፣ በጣም ማለት ነው። እና ያው እንግዲህ በአሁን ሰዓት ደግሞ ማመን ያቃታት። ምክንያቱም ታረቁ፣ ሩታ ይቅርታ ጠይቃለች፣ ሁሉንም ይቅርታ ጠይቀች። አሁን ከሁሉም ጋር ታርቃለች ማለት ነው። ሁሉ ነገር እትታለች። በእልህ እንደማታሸንፍ አውቃ ሁሉንም የእሱን እህትም ይቅርታ ጠይቃለች። በጣም ተነጋግረው ነበረ፣ ተሰዳድበው ነበረ። አሁን ግን ይቅርታ ጠይቃ ሁሉ ነገር በይቅርታ ተፈታ ማለት ነው። እሱም ይቅርታ ጠይቃለች። ታረቁ። ስለታረቁ ደግሞ ኤርሜላ ጥርጣሬ ውስጥ ገባች ማለት ነው። መቼም እሱ ከሷ አይለይም፣ በኋላ እኔን ትቶ ወደ እሷ መመለሱ አይቀርም ብላ በጣም ተንቀጥቅጣለች። በጣም ፈርታለች ማለት ነው። ከዚህ ሁሉ ቢቀርብሽ ይሻል ነበረ። ከዚህ ሁሉ ቀርቶብሽ ባለትዳር ባል ወስደሽ ከምትቸገሪው ስንግላ ገብተሽ ብትኖሪ ይሻልሽ ነበረ። የልጅ አባት አግብተሽ በጥርጣሬ ጠዋት ማታ ወዴት ወጣ ወዴት ገባ ስትይ በሀሳብ በጭንቀት ራስሽ ከሚፈነዳ እውነት ይሻልሽ ነበረ ሌላ ግብተሽ ብትኖሪ። ምን ታረጊያለሽ? የሴት ልጅ እኮ ሴት ልጅ ጡቷ እንደምንጠለጠል ልቧ ይንጠለጠላል አሉ። እውነት ነው። ልቧ ሁሉም ላይ ነው የሚንጠለጠል፣ ያየችው ላይ ነው የሚንጠለጠል ማለት ነው። ለዛ ነው እህቶቼ እንደዚህ አትሁኑ። ትምህርት ነው፣ ተማሩ ከነሱ ማለት ነው። በጣም የሚያስጠላው እውነት ለመናገር መጪ ትውልድ ምን ይማራል ከነሱ? ምንድን ነው የሚማረው? እውነት ለመናገር ልጆቻቸውስ ምንድን ነው የሚማሩት? ይሄ ልጅ ነገ ያድጋል። ይሄ ዛሬ ተሰራውን ሁሉ ያሳለፉትን ሁሉ ቪዲዮ ያያል። ምን ይላል? ጥሩ ስራ እየሰሩ ይመስላችኋል እነሱ ማለት ነው። ግን መጥፎ ስራ እየሰሩ ነው። ሀገራችን ውስጥ የማይሆን ነገር ሆኖ የማያቅ ነገር አዲስ ባህል እያመጡ ነው ማለት ነው። ይሄ በጣም ያሳፍራል፣ በጣም ያስጠላል። ቤተሰቦች ሁሉ አፍረው ቁጭ አሉ ማለት ነው። በተለይ የሷ በጣም ነው ያፈሩት። እናትየዋ ከጎረቤት ጋር ወታ ማውራት ወታ መግባት አልቻልንም ብላ እህቷ በጣም ስትናገር ነበር። እና በጣም ያሳፍራል። እንግዲህ ፈጣሪ ልብ ይስጣቸው። እንደዚህ ከቀጠሉ እንግዲህ በአጭሩ ኤርሜላና አብርሃም እንደሚለያዩ ነው የሚያሳየው ማለት ነው። እንደዚህ ከቀጠሉ እንደዚህ መከታተል ከጀመረች እንደዚህ አይሆንም። ይሄ መፍትሄ አይሆንም ማለት ነው። እሱም ደግሞ ልጁን የማግኘት ግዴታ አለው። ልጁን ሲያገኝ ደግሞ ልጁን የምትይዝ ማናት? እናት ናት፣ ሩታ ናት አይደል እንዴ? ልጁን ይዛ የምታሳይ እሷ ናት። እና እንዴት ልጁን ለማየት ሲሄድ አጥር ይደረግላቸው እንዴ? ሩታን የሚከልል ነገር እንዳያያት ልጁን ብቻ አይቶ እንዲመለስ ኧረ ብላ በኋላ እኮ ልጅህንማ አታይም፣ ልጅህን በቃ አያስፈልግህ ማለቱ አይቀርም። እናትየዋ ትበቃለች፣ ታሳድገው እዛው። ከዛ እኔማ አርግዤዋለሁ እወልዳለሁ እናሳድጋለን የኛን እናንከባክባለን ምናምን እሷ እንደዛ ለማለት ነው። ግን ፈጣሪ ልብ ይስጣችሁ ሁላችሁ ማለት ነው። ፈጣሪ ልብ ይስጣትና በጣም እንግዲህ በጣም ይገርማል እውነት ለመናገር ማለት ነው። ሩታ ደግሞ
ካልፈለገሽ እሱ ከተዋሽ አንቺም ተይው፣ በቃ ተይው፣ የራስሽን ኑሮ ኑሪ፣ ተይው። ከአሁን በኋላ ከዛ ተመልሶ ባል ይሆነኛል ብለሽ አታስቢ። እውነት ይቅርብሽ፣ ይቅርብሽ። ልጅሽን እያሳደግሽ አንቺም የፈለግሽውን አግብተሽ ኑሪ። በቃ ይሄ ነው የሚያዋጣሽ እንጂ ካሁን በኋላ ከሱ ከኋላ ማሮጥ አያዋጣም በጭራሽ ማለት ነው። እና ይህን ይመስላል ውድ ተመልካቾቼ፣ በያላችሁበት ሰላማችሁ ይዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ።